ሰላም ውድ የቻናል ተከታታዮች እንዴት ቆያችሁ? በዛሬው ቪዲዮአችን የምናየው የሐዋሳ ዩኒቨርሲቲ ኢመርጂንግ ቴክኖሎጂ ፋይናል ኤግዛሚኔሽን ይሆናል ማለት ነው። ስለዚህ ከ60 ነው የሚያዘው አንድ ሙሉ ፋይናል ኤግዛሚኔሽን ነው። እንስራ። የመጀመሪያው ፓርት ትሩ ኦር ፎልስ አይተም ነው። የመጀመሪያው ጥያቄ ምን ይላል? IoT devices do most of the work without human intervention although people can interact with the devices ይላል። ምን ይላል ጥያቄው? IoT ወይም ደግሞ ኢንተርኔት ኦፍ ቲንግ የምንለው ዲቫይስ የተለያየ ስራዎችን ወይም ታስኮችን ፐርፎርም ሲያደርግ ያለ የሰው ልጅ ጣልቃ ገብነት ወይም ደግሞ ዊዝአውት ሁማን ኢንተርቬንሽን ይላል። ኦልዞ ፒፕል ካን ኢንተራክት ዊዝ ዘ ዲቫይስ ይላል። ሰዎች ከዲቫይሱ ጋር ኮኔክት ቢያደርጉም ኢንተራክት ቢያደርጉም ግን እሱ የሚሰራው ያለ ሰው ልጅ ጣልቃ ገብነት ነው ይላል። ስለዚህ ትሩ ነው ማለት ነው። ሰዎች እንግዲህ ከዲቫይሱ ጋር ኢንተራክት ያደርጋሉ፣ ግን IoT በራሱ ነው ስራ የሚሰራው። ስለዚህ ያለ ሰው ልጅ ኢንተርቬንሽን ወይም ደግሞ ያለ ሰው ልጅ ጣልቃ ገብነት ነው። ስለዚህ አንደኛ ትሩ ይሆናል ማለት ነው። ሁለተኛ the key characteristics of virtual reality is being able to create a real time interaction between content in a real world with that of the scientific content ይላል። ይሄኛው ፖሊሲ ነው። ምክንያቱም ምን ይላል ጥያቄው? ቪርቹዋል ሪያሊቲ ዋናው ወይም ደግሞ ከካራክተሩ አርቲፊሻል የሆነውም ደግሞ ኮምፒውተር ላይ ኢንቨንት የተደረጉ ግራፊክሶችን ከሪል ወርልድ ጋር ኢንተራክት ያደርጋሉ ይላል። ስለዚህ ፖሊሲ ነው። ምክንያቱም ቪርቹዋል ሪያሊቲ 100% ቪርቹዋል ነው እንጂ አይሆንም ማለት ነው። ስለዚህ ሁለተኛ ፎልስ ይሆናል። ሶስተኛ አውግመንትድ ሪያሊቲ ኢዝ ኤ ፎርም ኦፍ ኢመርጂንግ ቴክኖሎጂ ዛት አላውስ ዩዘርስ ቱ ኦቨርላይ ኮምፒውተር ጄኔሬተድ ኮንቴንት ኢን ሪል ወርልድ ይላል። ስለዚህ ሶስተኛ ትክክል ነው። ምክንያቱም አውግመንትድ ሪያሊቲ የኢመርጂንግ ቴክኖሎጂ ፎርም ነው። ከዛ ደግሞ ተጠቃሚዎችን ኮምፒውተር ጄኔሬትድ ኮንቴንት የሆኑ ደግሞ ኮምፒውተር ላይ ጄኔሬትድ የሆኑ ግራፊክሶችን በሪል ወርልድ ላይ እንድናይ ይረዳናል ማለት ነው። ስለዚህ ትሩ ነው ሶስተኛ። አራተኛ አርቲፊሻል ኢንቴሊጀንስ ኢዝ ኤ ኒው ወርድ ኤንድ ኒው ቴክኖሎጂ ፎር ሪሰርቸርስ ይላል። ይሄኛው ፎልስ ነው። አራተኛ ፎልስ ይሆናል። ቀላል ነው። አምስተኛ ዘ ፈርስት ኢንቴሊጀንስ ሁማኖይድ ሮቦት ዋዝ ቢልት ኢን ፎርታን ይላል። ፎልስ ነው። ምክንያቱም ዘ ፈርስት ኢንቴሊጀንት ሁማኖይድ ሮቦት የሚባለው በጃፓን ነው ኢንቨንት የተደረገው ወይም ደግሞ ቡልት የተደረገው። ስሙም ደግሞ ዋቦት ዋን የምትባል ናት። ስለዚህ ፎርታን አይደለም ወይም በፎርታን አይደለም ቡልት የተደረገው። ስለዚህ አምስተኛ ፎልስ ይሆናል ማለት ነው። የመጀመሪያውን ፓርት በዚህ ጨርሰናል። ቀጣይም ብዙ ጥያቄ የምንሰራ ይሆናል። ግን እባካችሁ ሳብስክራይብ ያላደርጋችሁ ሳብስክራይብ አድርጉ፣ ላይክም ጨምሩበት። እናንተ ላይክ ስታደርጉ ለሌላ ሰው ዩቲዩብ አልጎሪዝም ሪኮመንድ ያደርጋል ቪዲዮን ማለት ነው። ስለዚህ እባካችሁ አድርጉት። እሺ እንቀጥል። የቀጣዩ ፓርት 2 ምርጫ ነው። 1.5 ነው አንዱ እንግዲህ የሐዋሳ ዩኒቨርሲቲ ነው ብለናል። አንድ ብሎ ይጀምራል። ዘ አውግመንትድ ሪያሊቲ ሲስተም ARC which mixed the virtual content with a real content and sent the result to video out module is blank ይላል። አውግመንትድ ሪያሊቲ እንግዲህ እንደምናውቀው ሪል ኮንቴንት እና ሪል ወይም ደግሞ በኤንቫይሮንመንት ላይ ያለው ኮንቴንት እና ቪርቹዋል ኮንቴንቶችን ሚክስ ያደርጋል። ሚክስ ካረገ በኋላ ወደ አውትፑት ዲቫይሱ ይልካል። ይሄኛውን ድርሻ የሚይዘው የአውግመንትድ ሪያሊቲ ኢንፍራስትራክቸር ወይም ደግሞ አርኪቴክቸሩ ምን ይባላል ይላል። ኤ ኢንፍራስትራክቸር ትራከር ዩኒት፣ ቢ ፕሮሰሲንግ ዩኒት፣ ሲ ቪዥዋል ዩኒት፣ ዲ ኦል ይላል። መልሱ ቢ ነው ማለት ነው። ፕሮሰሲንግ ዩኒት ነው እንግዲህ ሁሉም ነገር ሚክስ ተደርጎ የሚወጣው። ስለዚህ ምን ይላል እንዳትሻሙ፣ ቨርቹዋል ኮንቴንት እና ሪል ኮንቴንት ሚክስ ከተደረገ በኋላ ሴንት ዘ ሪዛልት ቱ ቪዲዮ አውት ሞጁል። ስለዚህ ወደ ቪዲዮ አውት ወይም ደግሞ ቪዥዋል ዩኒት ወደምንላቸው ቦታዎች እስከሚመጣ ድረስ ያለውን ድርሻ የሚይዘው ፕሮሰሲንግ ዩኒት ነው። ስለዚህ ቢ ይሆናል አንደኛ። ሁለተኛ ጥያቄ ኢረር ነው። ምናልባት በዩኒቨርሲቲው ላይ እንደ ኢረርም ደግሞ እንደ ሚስቴክ ተስተካክለው ይሆናል። ሁለተኛ ጥያቄ ኢለፉት ስህተት አለበት። ሶስተኛ ብላንክ ኢዝ ኤ ማልቲ ዲስፕሊናሪ ፊልድ ዛት ዩዝስ ሳይንቲፊክ ሜተድስ ፕሮሰስስ አልጎሪዝም እንደ ሲስተም ቱ ኤክስትራክት ናውሌጅ ይላል። ኤ ዲቴክሽን፣ ቢ ቢግ ዳታ፣ ሲ ቴክኖሎጂ፣ ዲ ኤ እንደ ቢ ኢ ኦል ኦፍ ዘ አባብ ይላል። ማልቲ ዲስፕሊናሪ ፊልድ ነው።
ሳይንቲፊክ ሜቶዶችን ፕሮሴስ ያደርጋል። አልጎሪዝሞችን እና ሲስተሞችን ናውሌጅን ኤክስትራክት ለማድረግ ፕሮሴስ የሚያደርገው ማልቲ ዲስፕሊናሪ ፊልድ ዳታ ሳይንስ ነው። ስለዚህ ቢ ይሆናል ሶስተኛ። አራተኛ ብላንክ ካን ቢ ዲፋይንድ አስ ሪፕሬዘንቴሽን ኦፍ ፕራክቲስ ኮንሰፕትስ ኦር ኢንስትራክሽንስ ኢን ኤ ፎርማላይዝድ ማነር ይላል። ስለዚህ ይህም በጣም ቀላል ነው፣ ዳታ ነው የሚሆነው ማለት ነው። ስለዚህ አራተኛም ኤ ይሆናል። አምስተኛ ብላንክ ኢዝ ኤ ተርም ጀነራሊ ዩዝድ ቱ ዲስክራይብ ኤ ኒው ቴክኖሎጂ ይላል። ይህም በጣም ቀላል ነው፣ ኢመርጂንግ ቴክኖሎጂ ይሆናል። ኤ ነው ማለት ነው፣ በጣም ቀላል ስለሆነ ነው። ስድስተኛ ብላንክ ኢዝ ኤ ፎርም ኦፍ ኢመርጂንግ ቴክኖሎጂ ዛት አላውስ ዩዘር ቱ ኦቨርላይ ኮምፒውተር ጀነሬትድ ኮንቴንት ኢን ሪል ወርልድ ይላል። የኢመርጂንግ ቴክኖሎጂ ፎርም ሆኖ ተጠቃሚዎችን ኮምፒውተር ጀነሬተር የሆኑ ግራፊክሶችን ወይም ደግሞ ኢሜጆችን በሪል ወርልድ ላይ እንድናይ የሚረዳው የኢመርጂንግ ቴክኖሎጂ ፎርም ምንድን ነው ይላል። ኤ አውግመንትድ ሪያሊቲ፣ ቢ ሚክስድ ሪያሊቲ፣ ሲ ቪርቹዋል ሪያሊቲ፣ ዲ ኦል ይላል። ይሄም ቀላል ነው፣ ኤ ይሆናል ማለት ነው። አውግመንትድ ሪያሊቲ ይሆናል። ስድስተኛ። ሰባተኛ ብላንክ ማሽንስ ዊል ቢ ሱፐር ኢንቴሊጀንት እንደ ዊል ሃቭ ዜር አውን ኮንሽስነስ ሴንቲመንት እንደ ሰልፍ አዌርነስ ይላል። ኤ ሰልፍ አዌርነስ፣ ቢ ኢንቴሊጀንስ፣ ሲ ቪርቹዋል፣ ዲ ነን ይላል። ይህም ቀላል ነው፣ ሰልፍ አዌርነስ ነው ማለት ነው። ኤ ይሆናል ሰባተኛ። ስምንተኛ ዘ ፈርስት ኤአይ ዊንተር ይላል። ይሄኛው መልሱ ቢ ነው። 1974 እስከ 1980 ይሆናል ማለት ነው። ቢ ስምንተኛ። ዘጠነኛው ዲጂታል አሲስታንት ኤአይ ካን ቢ ቬሪ ዩዝፉል ቱ ፕሮቫይድ ዲጂታል አሲስታንት ቱ ዩዘርስ ሰች አስ ኤአይ ቴክኖሎጂ ኢዝ ከረንትሊ ዩዝድ ባይ ቫሪየስ ኢኮመርስ ዌብሳይትስ ቱ ሾው ዘ ፕሮዳክትስ አስ ፐር ካስተመር ሪኳየርመንትስ ይላል። ኤ ትሩ፣ ቢ ፎልስ፣ ሲ ነን ይላል። እንግዲህ ትሩ ፎልስ ጥያቄ ነው። ዲጂታል አሲስታንት ምንላቸው ለምሳሌ አሁን እንደ ኤአይ ያሉ ቴክኖሎጂዎች አሁን በኢኮመርስ ላይ በተለያዩ በዌብሳይት ላይ የከስተመርን ፕሮዳክቶችንን ለካስተመሮች ያሳውቃል ወይም ደግሞ ፕሮሞት ያደርጋል ይላል። ስለዚህ ትሩ ነው ማለት ነው። አሁን ኤአይ ለምሳሌ ሮቦቶችም ደግሞ ኤአይዎች ይህን ስራ በኢኮመርስ ላይ በዌብሳይት ላይ ምርቶችን ለካስተመሮች እያስተዋወቀም ደግሞ ፕሮሞት እያደረገ ነው። ስለዚህ ትሩ ይሆናል። ዘጠነኛ ኤ ማለት ነው። አስረኛ which one of the following is not an application of IoT ይላል። የአይኦቲ ወይም ደግሞ የኢንተርኔት ኦፍ ቲንግ አፕሊኬሽን ያልሆነው የትኛው ነው ይላል። ኤ ስማርት ዲቫይስ፣ ቢ ስማርት አግሪካልቸር ኮኔክትድ ካር፣ ሲ ሆም አውቶሜሽን፣ ዲ ኦል ኢ ነን ይላል። ስለዚህ አስረኛ ኢ ማለት ነው። ሁሉም የአይኦቲ አፕሊኬሽኖች ናቸው። ስለዚህ ያልሆነው የለም፣ ኢ ነን ይሆናል መልሱ። 11ኛ አሎንግ ሜዲካል ሰርጀሪ ቱ ሉክ አት ፓሽንትስ ዊል ዘይ ሲ አን ኦቨርላይ ኢዝ አን ኤግዛምፕል ኦፍ ብላንክ ይላል። ይሄኛውም በብዙ ጥያቄ በእኛም ቻኔል በብዙ የሰራ ነው ጥያቄ ነው። ስለዚህ ቢ ይሆናል ማለት ነው። አውግመንትድ ሪያሊቲ ይሆናል 11ኛ። ቢ ይሆናል 12ኛ ዘ ኢንተርኔት ኦፍ ቲንግ ኦፕሬትስ አት ብላንክ ስኬል ይላል። ይሄኛም ተደጋግሟል፣ ብዙ ጥያቄን ሰርተናል። ስለዚህ ይሄ ማሽን ነው። 12ኛ ኤ ነው የሚሆነው። 13ኛ ጥያቄ አሁንም ስህተት አለበት፣ ታልፋላችሁ። ጥያቄው ላይ ስህተት አለበት፣ እንደ ኮሬክሽን ተስተካክሎ ይሆናል በግቢው። ስለዚህ ጊዜን አታባክኑ። 14ኛ ብላንክ ሪኩዌርስ ኢኖቬሽን ፎርምስ ኦፍ ኢንፎርሜሽን ፕሮሰሲንግ ቱ ድራው ኢንሳይትስ አውቶሜት ፕሮሰስ ኤንድ ሄልፕ ዲሲሽን ሜኪንግ ይላል። ኤ ካር፣ ቢ ሃይ ስፒድ፣ ሲ ቢግ ዳታ፣ ዲ ኦል ይላል። ይሄኛው ትክክለኛ መልሱ ሲ ነው ማለት ነው። ቢግ ዳታ ነው። ሪኮር ኢኖቬሽን ፎርም ኦፍ ኢንፎርሜሽን ፕሮሰሲንግ ቱ ድራው ኢንሳይትስ አውቶሜት ፕሮሰስ ኤንድ ሄልፕ ዲሲሽን ሜኪንግ ቢግ ዳታ ነው። ቀላል ነው። 15ኛ which one of the following is main purpose of the sensing layer is to identify any phenomena in the device's peripheral and obtain data from real world ይላል። ስለዚህ ይሄም ሴንሲንግ ሌየር ነው። ብዙ ጥያቄዎች እዚህ ጋር ችግር አለባቸው ማለት አሁን ለምሳሌ እዚህ ጋር የአጠያየቅ ስልቱ ትክክል ያለ አይመስለኝም። እናንተ እስኪ ቼክ አድርጎ። ስለዚህ ለማንኛውም 15ኛ ኤ ነው እየታረመ ነው። እንግዲህ መልስ አለላችሁ አስቀምጥላችኋለሁ። ኤ ይሆናል 15ኛ። ኦኬ የመጀመሪያውን ፓርት
ሶሪ የሁለተኛውን ፓርት በዚህ ጨርሰናል። አሁን ሶስተኛ ፓርት እየገባ ነው፣ ማቺንግ ነው። ስለዚህ እባካችሁ ሁላችሁንም አንዴ ላስቸግራችሁ፣ ሁላችሁም ሳብስክራይብ አድርጉ። ሳብስክራይብ ያደርጋችሁ ላይክም አድርጉ። ብዙ ሰው ከ90% በላይ ሰው እያየ ቪዲዮን እያየ ሳብስክራይብ ስለማያደርግ ነው። ስለዚህ ኮለም ኤ እና ቢ አለ። ስለዚህ ታዛምዳላችሁ። አንደኛ ቪርቹዋል ሪያሊቲ ይላል። ቪርቹዋል ሪያሊቲን ከኮለም ቢ ታዛምዳላችሁ። ይሄ መልሱ ፈልጉ እናንተ። እኔ ቶሎ ብዬ ለእናንተ ልንገራችሁ። ዲ ኮምፒውተር ሲሙሌተድ ይሆናል ማለት ነው። ቪርቹዋል ሪያሊቲ እንግዲህ 100% ኮምፒውተር ጄኔሬተር ኢሜጅ ወይም ደግሞ ግራፊክሶች ነው አይደል የምናየው። ስለዚህ ቪርቹዋል ሪያሊቲ ዲ ነው ማለት ነው። ኮምፒውተር ሲሙሌተድ የሚለውን ከኮለመን ቢ ተወስዳላችሁ። አንደኛ መልስ ዲ። ሁለተኛ አኳካልቸር ፊሸሪስ ይላል። ይሄ ኤ ነው መልሱ። ቱ ብሪድ ቪያ ጎናዶትሮፒን ሪሊዝ ሆርሞን። ሶስተኛ ሚክስድ ሪያሊቲ ይላል። በተለይ ማቺንጉ በጣም ቀላል ነው። ሚክስድ ሪያሊቲ ይላል። ሶስተኛ ትክክለኛ መልሱ ኢ ነው ማለት ነው። ሃይብሪድ ሪያሊቲ ቀላል ነው። አራተኛ ኮምፕሊያንስ ይላል። ኮምፕሊያንስ እንግዲህ መልሱ ሲ ነው። ቻሌንጅ ኦፍ አይኦቲ ነው። ሃይ ስፒድ ይላል። አምስተኛ ይሄ እንግዲህ ቢ ነው መልሱ። አድቫንቴጅ ኦፍ አርቲፊሻል ኢንቴሊጀንስ። ስለዚህ ሃይ ስፒድ የአርቲፊሻል ኢንቴሊጀንስ አድቫንቴጅ ነው ማለት ነው። ስለዚህ ይሄኛውንም በዚህ ጨርሰናል። ፓርት 5 አሁን ደግሞ ፊል ኢን ዘ ብላንክ ስፔስ የሚለው ጋር ደርሰናል። አንደኛ ምን ይላል? ብላንክ አክትስ አስ ኤ ኮሙኒኬሽን ቻኔል ቱ ትራንስፈር ዳታ ኮሌክት ኢን ሴንሲንግ ሌየር ቱ አዘር ኮኔክትድ ዲቫይስስ ይላል። ምን ይላል? ኢን ዘ ኮሙኒኬሽን ወይም ደግሞ ኢን ዘ ቻኔል የሚያገለግለው ከዛ ደግሞ ዳታን ትራንስፈር የሚያደርገው በሴንሲንግ ሌየር ላይ እና በሴንሲንግ ሌየር ላይ በሴንሲንግ ሌየር ላይ ኮሌክት የሆኑ ዳታዎችን ወደ ሌላ ኮኔክትድ ለሆኑ ዲቫይሶች ትራንስፈር የሚያደርግ እንደ ቻኔል የሚያገለግል ምንድን ነው ይላል? ኔትወርክ ሌየር ነው። የአይኦቲ ፓርት ነው። ኔትወርክ ሌየር ነው አንደኛ። ሁለተኛ ብላንክ አንደርስታንድ ሁማን ኢሞሽንስ ፒፕልስ ቢሊፍ ኤንድ አብል ቱ ኢንተራክት ሶሻሊ ላይክ ሁማንስ ይላል። ይሄኛው ቲዮሪ ኦፍ ማይንድ ነው መልሱ። ቲዮሪ ኦፍ ማይንድ ይሆናል። ሶስተኛ ጥያቄው ትንሽ እንትን ነው ማለት በደንብ እዩ። የጥያቄው ፎርሙ ገርሞኛል። ምን ይላል? ብላንክ ማን ሜድ እንደ ኢንቴሊጀንስ ዲፋይንስ ቲንኪንግ ፓወር ኦር ዘ አቢሊቲ ቱ ለርን ኤንድ ሶልቭ ፕሮብሌምስ ሄንስ አርቲፊሻል ኢንቴሊጀንስ ሚንስ ኤ ማን ሜድ ቲንኪንግ ፓወር ይላል። የጥያቄው አጠያየቁ ትንሽ ግራ የሚያጋባ ነው፣ ግን ኖርማል ነው በደንብ ካያችሁ። ምን ይላል? አርቲፊሻል ኢንቴሊጀንስን ማን ሜድ ቲንኪንግ ፓወር ብለን ዲፋይን ካደረግን ከዛ ደግሞ ኢንቴሊጀንስን ደግሞ ቲንኪንግ ፓወር ኦር ዘ አቢሊቲ ቱ ለርን ኤንድ ሶልቭ ፕሮብሌም ካልን ብላንክ ኢዝ ኤ ማን ሜድ ይላል። ለዛ ነው ጥያቄው እንትን ይላል ያልኩት። ስለዚህ አጠያየቁ ነው እንጂ ጥያቄው ኖርማል። ስለዚህ አርቲፊሻል ይሆናል ማለት ነው መልሱ። አርቲፊሻል ኢዝ ማን ሜድ ኤንድ ኢንቴሊጀንስ ዲፋይንስ ቲንኪንግ ፓወር ኦር ዘ አቢሊቲ ቱ ለርን ኤንድ ሶልቭ ፕሮብሌምስ ሂንስ አርቲፊሻል ኢንቴሊጀንስ ሚንስ ማን ሜድ ቲንኪንግ ፓወር ብለን መመለስ እንችላለን። ስለዚህ መልሱ አርቲፊሻል ነው ማለት ነው ይሆናል። አራተኛ